የ17 ዓመት ልጅ እያለው በአንድ ክፉ በሽታ ተመታው። ይህ በሽታ የእጢ በሽታ ስለነበር እጅግ በጣም ከባድ ነው። ለሞት ያክል ተሰማኝ። ወዲያውኑ ቤተሰቦቼ ተሯሩጠው ወደ ሆስፒታል ወሰዱኝ። የሚገርመው ነገር ልክ እንደተፈራው እጅግ በጣም አደገኛ ነገር ነበር። ምክንያቱም በቀኝና በግራ ሳምባዬ መካከል አንድ እጢ ያደገ ነበር። ያዩኝ ሐኪሞችም እጅግ በጣም እያዘኑና አንገታቸውን እየነቀነቁ ኦፕሬሽን ሊሰሩኝ እንደማይችሉ ነገሩ። ምክንያቱም ሳምባዬ ውስጥ እያደገ የነበረው እጢ እጅግ በጣም አሳሳቢ ደረጃ ላይ ደርሶ ነበር። አይገርም? ከዛ በኋላ ልብ የሚሰብር ነገር ነገሩኝ። በእኛ የሕክምና ሳይንስ ይህንን ማውጣት የሚችል መሳሪያ የለንም። ስለዚህ አሁን ወደ ቤትህ ሂድ፣ ያማረህን ነገር ሁሉ ብላ፣ ደግሞም የተራራካቸውን ጓደኞችን አግኛቸው። ምክንያቱም በዚህ ምድር ላይ የቀረ ጊዜ እጅግ በጣም ትንሽ ነው። የሚያስደስትህን ነገር ከዛሬዋ ቀን ጀምረ አድርግ። ቢያንስ 3 ወር ቢበዛ ደግሞ 6 ወር ብቻ ነው ያለ። ይህ ዜና ጆሮዬ ከገባት ጊዜ ጀምሮ አይምሮዬ መረበሽ ጀመረ። የቆምኩባት መሬት የከዳችኝ ያክል ተሰማኝ። እስኪ በኔ ቦታ ሆናችሁ አስቡት እንዴት ልብና እስም የሚሰብር ዜና እንደሆነ። ከዚህ በኋላ አንገቴን ደፍቼና እጅግ በጣም እያዘንኩ በተሰበረ ልብ ወደ ቤቴ መጣው። ካላንደር አመጣውና ካሁን ካለሁበት እስከ 3 ወር ድረስ ያለውን መኝታ ቤቴ ላይ ሰቀልኩት። ከዛ በኋላ እጅግ በጣም እያዘንኩ ራሴን መሬት ላይ ጣልኩት። መሬት ላይ ባለሁበት የምሞት ያክል ተሰማኝ። እንግዲህ ያለፈውን ዘመኔን ተወልጄ ያደኩት በቡዲዝም እምነት ውስጥ ነው። ሕይወቴን በሙሉ እጅግ በጣም ታማኝ የሆነ ቡዲስት እምነት ተከታይ ነበርኩ። ይባስ ብሎ አባቴ የታወቀ የቡዲዝም ፈላስፋ ነው። አስቡት እንግዲህ እንደዚህ አይነት ቤተሰብ ውስጥ ስለወጣው በየቀኑ ማታ ማታ እየተንበረከክን ከቡዳ ጋር የምናወራ እስከሚመስለን ድረስ እናወራ ነበር። እንግዲህ 17 ዓመት ሙሉ ያልጸለይኩትን ጸሎት አሁን ልጸልይ ነው። ምክንያቱም ሕይወቴ ለሞት እጅግ በጣም ቀርባለች። ስለዚህ በተኛውበት መሬት ላይ ሆኜ እጅግ በጣም ምርር እያልኩ ቡዳ እያልኩኝ በነበርኩበት እምነት የነበረውን አምላክ መጣራት ጀመርኩ። እኔ እኮ ታማኝ የነበርኩ ደቀ መዝሙርህ ነኝ። እባክህ ናና እርዳኝ። እየሞትኩ ነው። ደክም ያለው አሁን እንኳን መተንፈስ እያቃተኝ ነው። ያለ ማቋረጥ ደም ያስመልሰኛል። እባክህን ናና እርዳኝ። ይህንን እየጮክ ስናገር በፍርሃት ተውጬ ነበረ። የሕይወቴ ትርጉም ምና ሆኖ ቀረብኝ። ምክንያቱም ለብዙ ዓመታት ታማኝ ቡዲስት ሆኜ ኖሬ ነበር። ታዲያ ለምንድነው እንደዚህ አይነት በሽታና በፍርሃት መዋጥ የቻልኩት ብዬ አስብ ነበር። ከምንም በላይ ደግሞ የመሞት ፍርሃት ውስጤ ገባ። ሞትን ፈራሁት። እያለቀስኩ እየጮኩ በቡዳ ፊት ጸልያለሁ። ነገር ግን ምንም አይነት ምላሽ አልመጣም። በስተመጨረሻ እጅግ በጣም ተከፋው። ውስጤ አዘነ። ቡዳ እየተዝናናህ ነው ወይስ ስራ አቁመሃል? እያልኩ በምሬት መናገር ጀመርኩ። እንዴት እንደዚህ ታማኝ የሆነ ባሪያህን ላትሰማው ትችላለህ? በሰዓቱ ልቤ እጅግ በጣም ተከፍቶ ነበር። ምን ማድረግ እንዳለብኝ እንኳን አላወቅኩም። በበሽታ በድህነት ቀንበር እርግማን ስር ነበርኩ። እኔም ቤተሰቦቼም ገንዘብ አልነበረንም። ወደ ሆስፒታል ሄዶ እንኳን ከፍተኛ ክትትል እንዲደረግልኝ ለማድረግ አቅም አልነበራቸውም። ኑሯችን ከእጅ ወደ አፍ የሆነ ኑሮ ነበር። ያንን ማወቄ ደግሞ የባሰ ከበደብኝ። ምክንያቱም ሞቴን ከመጠበቅ ውጪ ምንም አማራጭ እንደሌለኝ ተሰማኝ። በኋላ ትንሽ ከቆየው በኋላ አንገቴን ከፍ አድርጌ እጆቼን ዘርግቼ እንዲህ አልኩኝ። ዓለማትን የፈጠርክ ሰዎችን የፈጠርክ አንድ አምላክ በዛ በሰማይ ካለ እባክህ እንድትሰማኝ እፈልጋለሁ። እርዳታህን እሻለሁ። እርዳታ ያስፈልገኛል። ምክንያቱም እኔ ገና በዚህ ወጣትነት ዕድሜ መሞት አልፈልግም አልኩ። እንዲህም አልኩኝ፣ እዛ ላይ ያለ ታላቅ አምላክ ካለ እባክህ ወደ እኔ ናና ነክተህ
ፈውሰኝ። ከዛ በኋላ ከዚህ 17 ዓመቴ ጀምሮ ያለውን ላንተ ሰጣለሁ። ዓለምን እየዞርኩኝ ስላንተ ታላቅነትና ገናናነት እመሰክራለሁ አልኩ። በዛ ጸሎት ምክንያት አሁን ላይ በእናንተ ፊት መቆም ችያለሁ። ከዚህ ጸሎት በኋላ ከጥቂት ቀናቶች በኋላ አንድ ሴት ወደኛ ቤት እኔን ለመጎብኘት ብቅ አለች። ይቺ ወጣት ሴት ከትምህርት ቤት ወደ ራሷ ቤት እየሄደች በመሃል እኔን ለማየት ነበር ወደ እኔ ጋር ብቅ ያለችው። በመጀመሪያ ቀን ከመጣች በኋላ አንድ የሚያስገርመኝን ነገር አደረገች። ወዲያውኑ መጣች፣ እኔ ያለሁበት ክፍል ቁጭ አለች። መጽሐፍ ቅዱሳን ከፍታ ስለ ኢየሱስ ክርስቶስ ትነግረኝ ጀመረ። ወዲያውኑ እጄን በሚመስል መልኩ እያውለበለብኩላት አይሆንም፣ እኔ ቡዲስት ነኝ፣ በመሞቻ ጊዜ ሃይማኖቴን አልቀየርም ብዬ ነገርኳት። በመጨረሻም እባክሽን ውጪ አልኩኝ። እሷም ቀጠለች፣ አይደለም እኔ ሃይማኖት ልሰብክ አይደለም የመጣሁት፣ ይልቁንስ የእግዚአብሔር የልዑል አምላክን ልጅ ልነግርህ ነው። ኢየሱስ ክርስቶስ ይባላል። ከ2000 ዓመት በፊት ወደዚች ምድር መጣ። የመጣው ልክ እንዳንተ አይነቱን ሰው ሊረዳ ነው። እኔም እየተጠየፍኩኝ በሚመስል መልኩ አይሆንም እባክሽ ከዚህ ውጪልኝ አልኳት። በእርግጥ ጠንካራ ሴት ነች፣ ሳላደንቃት አላልፍም። ምክንያቱም ስለ ኢየሱስ ክርስቶስ የምታውቀውን በሙሉ ነገረችኝ፣ ስለ ድህነት ነገረችኝና ወጣች። በቀጣዩም ቀን ወደ ቤት መጣችና ያለውበት ድረስ ገብታ ጠየቀችኝ። ፊቷ እንደ ፀሐይ ያበራ ነበር። እንዳየችኝም ፈገግ እያለች እንዴት ነህ አለችኝ። የትላንትናውን ስድቤንና ንቀቴን የረሳችሁ መሰለኝ። እኔ ሊገባኝ በማይችለው መልኩ ድጋሚ መጣ ኢየሱስ ክርስቶስ ሊነካህ ይፈልጋል አለች። ቀጥላም ኢየሱስ ክርስቶስን መቀበል እንዳለብኝና ስለ ኢየሱስ ክርስቶስ ትሰብከኝ ጀመረ። እኔም አሁንም አልሰማት። አይሆንም እባክሽ ውጪልኝ አልኩኝ። ብታምኑም ባታምኑም ለሶስተኛ ቀን ለአራተኛ ቀን ሳትሰለች መጣች። በተከታታይ ያለማቋረጥ ትመጣ ነበር። እኔም በመንፈሴ ታወኬ ነበር። እጅግ በጣም ተናደድኩባት። ታዲያ አንድ ቀን ይህ ነገር ሲደጋገምና ሲበዛ ተነስቼ እንድትወጣ በቁጣና በጩኸት ተናገርኳት። የሚገርማችሁ ተናድጄ አፌን በከፈትኩበት ሰዓት ከአፌ ደም ይወጣ ነበር። የደም ነጠብጣብ ይረጭ ነበር። ልክ ሰው ሲያወራ ምራቁ እንደሚወጣ ሁሉ የኔ ደግሞ ደም ነበር የሚወጣው፣ የማያባርድ ደም። ቀስ ብዬ እንኳን ባወራ ደም እተፋለሁ። ምክንያቱም ተጎድቶ የነበረው ሳምባዬ ነው። እኔም ቀጠልኩና እኔን እንደዚህ ማናደድሽ ካልቀረ መሞትሽ አይቀርም አልኳት። ይህን ያልኳት አንዱ ደም እየተፋውም ስለነበረ ነው። እሷም ቀጥላ አንድ የሚገርም ነገር አለችኝ። እኔ እኮ ሞትን አልፈራም፣ ኢየሱስ ክርስቶስ ጠበቃዬና ጠባቂዬ ነው። እኔም በንቀት የምን ኢየሱስ የሚባል ነገር የለም፣ እባክሽ ከዚህ ውጪልኝ አልኩኝ። አስቡት፣ እንደዚህ እየተናደድኩ እየተናገርኳት ምን እንዳረገች ታውቃላችሁ? ከፊት ለፊቴ ተንበረከከችና እያለቀሰች መጸለይ ጀመረች። እንባዎቿ በጉንጮቿ ስር ዱብ ሲሉ እመለከት ነበር። እንባ በእንባ ሆና የምትጸልየው ስለኔ ነበር። እንባዎቿ መሬት ላይ ጠብ ሲሉ ስመለከት ልቤ ተሰበረ። እጅግ በጣም አዘንኩኝ። አንድ ነገር ገባኝ። እነዚህ ክርስቲያኖች ፍቅር ውስጣቸው አለ አልኩ። አይገርማችሁ? አንድም ቡዲስት ወይም የቡዳ እምነት ተከታይ የነበረ ወዳጅም ዘመድም ጠይቆኝ አያውቅም ነበር። አይደለም እንደዚች ሴት ለማልቀስ ይቅርና ማንም ሰው ዞር ብሎ እንኳን አላየኝም። እቺ ወጣት ሴት ባለቤቴ ሚስቴ አይደለችም፣ ወይም ደግሞ ዘመዴም እንኳን አይደለችም። በደም አንገናኝም። ለምንድን ነው ያለቀሰችልኝ? ለምን ለኔ አለቀሰች የሚል ጥያቄ ውስጥ የገባ። እንባዎቿ ከየትኛውም ቃላቶች በላይ ጥንካሬን ይዘዋል። እጅግ በጣም አሰንኩ። ልቤ ተሰበረና ትከሻዋን መታ እያረኩ እባክሽ ተነሺ፣ በቃ ላንቺ ስል ክርስቲያን ሆንልሻለሁ አልኳት። ወዲያውኑ ከተንበረከከችበት ብድግ ብላ ዘለለች። እጆቿን ከፍ አድርጋ ሃሌሉያ ትል ጀመረ።
ወዲያውኑ መጽሐፍ ቅዱሳን አውጥታ ሰጠችኝ። እባክህ ይህንን የእግዚአብሔር ቃል ማንበብ አለብህ፣ እዚህ ውስጥ ብዙ የህይወት ቃላቶችን ታገኛለህ። እኔም ወዲያውኑ መጽሐፍ ቅዱስን ተቀበልኳትና ከፈትኩት። ያው መጀመሪያ ላይ ያለው ዘፍጥረት አይደል? ዘፍጥረትን አወጣሁት። የሚገርመው ዘፍጥረትን ሳውጣት ትኩር ብላ አየችኝና ወዲያውኑ መጽሐፍ ቅዱስን ነጠቀችኝ። እባክህ ቆይ አሁን ከዘፍጥረት መጀመር የለብህም አለች። አንብቦ ለመጨረስ ከዘፍጥረት ይከብዳል አለችና ወዲያውኑ አዲስ ኪዳን ላይ ብቅ አረገችው። ዘፍጥረትን አልፋ ማቴዎስ ወንጌል ላይ አመጣችኝ። እባክህ ከማቴዎስ ወንጌል አንብብ ብላ ሰጠችኝ። እዛው ጋር ቆማ እንዳነብ ትጠብቀኝ ነበር። እኔም በመገረም እያየኋት ማቴዎስ ወንጌል ምዕራፍ 1 ቁጥር 1ን ማንበብ ጀመርኩ። አብርሃም ይስሐቅን ወለደ፣ ይስሐቅም ያዕቆብን ወለደ፣ ያዕቆብ ይሁዳን ወለደ፣ ይሁዳም ትዕማርን። ግራ ገባኝና አና ብዬ አየኋት። እንዴ ይሄ ነው መጽሐፍ ቅዱስ እንዴ? ይህ እኮ የመወለድ ታሪክ ነው። እኔ እኮ እየሞትኩኝ ያለው ሰው ነኝ። እንዴት ስለመወለድ ታሳይኛለሽ? የበለጠ እንዲደብረኝ ነው አልኳት። እሷም ቀጠለችና አሳ አጥንት ስላለው ብቻ ስጋውን ትተዋዋለህ አለችኝ። መጽሐፍ ቅዱስ አጥንትም ስጋም አለው፣ ስለዚህ ስጋውን ለመብላት ተዘጋጅ ብላ በድጋሚ እንዳነባ አበረታታችኝ። እኔም ከማቴዎስ ወንጌል 1ን ከጨረስኩ በኋላ ችክ ብዬ መጽሐፍ ቅዱሴን ማንበብ ጀመርኩ። ሳነብ ጠብቅ የነበረው እጅግ በጣም ጠንካራ የሆኑ አስተምህሮቶችንና እጅግ በጣም ለማንበብና ለመረዳት የሚከብድን ትምህርቶች ነበር። ከቡዲዝም ስለሆነ የመጣሁት እንደዚህ አይነት ነገር እጠብቃለሁ። ነገር ግን መጽሐፍ ቅዱስ እጅግ በጣም የተለየ ነበር። ባለው ነገር እጅግ በጣም ተገረምኩኝ። በህይወቴ ለመጀመሪያ ጊዜ መጽሐፍ ቅዱስን አነበብኩ። እናም መጽሐፍ ቅዱስ ያወራ የነበረው ስለ አንድ ሰው ብቻ ነበር። ያም ሰው ኢየሱስ ክርስቶስ ይባላል። ኃጢአትን ይቅር ያለው ኢየሱስ፣ አጋንንቶችን ሲያስወጣ የነበረው ኢየሱስ፣ የተለያዩ ሰዎችን እየዞረ የሚፈውሰው ኢየሱስ፣ ያዘኑትን የሚያጽናናው ኢየሱስ፣ ሙታንን ከሞት ወደ ህይወት የሚያመጣው ኢየሱስ፣ ተስፋ ላጡት ተስፋን የሚሰጠው ኢየሱስ። በዚህ ነገር እጅግ በጣም ተገረምኩ። መጠየቅ ጀመርኩ። ይህ ነገር ግን እውነት ነው? ይህ ምን አይነት አስደናቂ ሰው ነው? እጅግ በጣም ብዙ ተአምራቶችን ያደርጋል። ደግሞ የእውነት እንዳለ ለምንድን ነው እኔን የሚሰማኝ እያልኩ ጠይቃለሁ። ቡዲዝም ውስጥ ብዙ አስተምሮቶችና ብዙ አይነት ታሪኮች ነበር የነበሩት። ይህ ግን የተለየ ነው። ይህ መጽሐፍ ቅዱስ በሙሉ የሚያወራው ስለ አንድ ሰው ነበር። ወዲያውኑ መናገር ጀመርኩ። ይሄ እኮ ሃይማኖት አይደለም፣ በፍጹም ሃይማኖት አይደለም። ይህ ሰው አሁን በዚህ ዘመን ይኖር ቢሆን ኖሮ ለሁሉም ሰው ተስፋ በነበረ። አስቡት እስኪ፣ በኔ ጉዳይ ሐኪሞች እንኳን ተስፋ ቆርጧል። ሐኪሞች ይቅርና ቤተሰቦቼ ተስፋ ቆርጧል። ጓደኞቼ፣ የሚያቁኝ ዘመድ አዝማዶች በሙሉ በኔ ጉዳይ ተስፋ ቆርጧል። የነሱ ይቅርና እኔ ራሴ በራሴ ጉዳይ ላይ ተስፋ ቆርጬ ነበር። አሁን የማነበው ሰው ግን ብዙ ተአምራቶችን ይሰራ ነበር። እኔ የሚያስፈልገኝ ልክ እንደዚህ አይነት ሰው ነው። አሁን ላይ ሃይማኖት አያስፈልገኝም። ከሳይንስ የበለጠ ነገር ያስፈልገኝ ነበር። ልክ እንደ ኢየሱስ ክርስቶስ አይነት ሰው። በነገሩ እጅግ በጣም ተነካው። በማነበው ነገር በጣም ተማረኩኝ። ጭራሽ ይባስ ብሎ በመስቀል ላይ ስለኔ ኃጢአት ሲል እንደተንጠለጠለ ሳውቅ ልቤ ተነካ። ለካስ ይባስ ብሎ ደሙን ለኔ ሲል አፍስሷል። መጽሐፍ ቅዱሴን ከፊት ለፊት ያርጌ ተንበረከኩኝ። እንዴት መጸለይ እንደነበረብኝ አላውቅም ነበር፣ ምክንያቱም ቤተክርስቲያን እንኳን ሄጄ አላውቅም። በዛች ቀን ኢየሱስ ክርስቶስ ጎበኘኝ። ኢየሱስ ሆይ አንተ እውነተኛ የእግዚአብሔር ልጅ ከሆንክ ናና ንካኝ አልኩ። መተህ ንካኝ፣ የቀረው ሕይወት ዘመኔን ላንተ አሳልፌ እሰጣለሁ። በዚህች ቅጽበት ድንገት የማላቀው አንድ ልዩ ስሜት መጣና ሆዴን ነካኝ። እንደዚህ አይነት ስሜት ተሰምቶኝ አያውቅም። ሆዴ ሲላወስ ይሰማኛል። በሰዓቱ ምናልባትም ላስታውቅ ደም ላወጣ ይሆናል ብዬ አስብ ነበር። ያ ስሜት ግን ሆዴን አላወሰና ወደ ደረቴ ሲወጣ
ተሰማኝ። ደግሞ መላ ሰውነቴን ጭንቅላቴ ድረስ ወጣ። ይህ ሁሉ ነገር ሲሆን ውስጤ ምንም አልፈራም ነበር። ይልቁንስ አይቼ የማላቀው መረጋጋቱ ውስጥ ነበርኩ። እጅግ በጣም አስደናቂና ከዚህ በፊት አይቼው የማላውቀው ሰላም ውስጤን ወረረው። ድሮ ተፈጥሮን እያየው ስጠሙን ከአባቴ ጋር የተለያዩ ድርጊቶችን ስሰራ የሚሰማኝ ጊዜያዊ ሰላም አይደለም። በዛ ጊዜ የተወሰነች ሰላም ይሰማኝና ብድግ ብዬ እንደተነሳው ወዲያውኑ ያ ሰላም ከኔ ይተናል። ይህ ግን ዘላቂ የሆነ ውስጥ ድረስ የሚገባ ሰላም ነበር። ውስጤ በሰላምና በሐሴት ተሞላ። ወዲያውኑ ከተንበረከኩበት ብድግ ብዬ ተነሳውና መዘመር አሰኘኝ። ነገር ግን ከዚህ በፊት ምንም አይነት መዝሙር ሰምቼ ስለማላቅ ምን እንደምል አላውቅም። ውስጤ ግን የሆነ ዘምር ይለኝ ነበር። እንዴት ነበር? የሆነ ነገር ሆነ። ዋው! አስደናቂ ነገር ሆነልኝ። ዋው! እየጮኩኝ እየደጋገምኩኝ በተለያየ ዜማ እነዚህን ቃላቶች አወራ ነበር። የሚገርመው ከብዙ ዓመታት በኋላ ፓስተር ሆኜ ወደ አሜሪካ ሲሄድ ይህንን ቃላቶች ወደ መዝሙር ተቀይረው ሰምቼ ነበረ። ይህ የኔን ምስክርነት አስታወሰኝ። የማረሰው ኢየሱስን ያገኘሁበት ቅጽበት የሆነ ነገር መጥቶ ሲነካኝ አውቄያለሁ። የእግዚአብሔር እጅ ዳብሶኝ ነበር። ምንም እንኳን ውስጤ በሐሴትና በደስታም ቢሞላ ትንሽ ራሴን ያመኛል። ውስጤ ልክ የሆነ ደም ላወጣ ያክል ይሰማኛል። በቃ አላ የበሽታው ስሜት በጥቂቱም ቢሆን ይሰማኝ ነበር። ወዲያውኑ አንድ ድምፅ ወደኔ መጣ። እንዲህም አለኝ፣ ይህንን በሽታ ታሸንፈዋለህ ብሎ ተናገረኝ። አትሞትም፣ በሕይወት ትኖራለህ። የኔ ታማኝ አገልጋይ አደርግሃለሁ። ዓለምን ትዞራለህ። የኢየሱስ ክርስቶስን ወንጌል ለሕዝብ ትናገራለህ። ይህንን ጠንካራ የተስፋ ድምፅ ሰማው። ልክ ከውስጤ እየወጣ እንዳለ ነበር የሚሰማኝ። ይህን ስሰማ ከመጠን በላይ ተደሰትኩኝ። ከዛ ቀን ጀምሮ መጽሐፍ ቅዱሴን እየተነተንኩኝ ማጥናት ጀመሩ። በእርግጥ ትርጉሙን እንኳን በደንብ ላላውቀው እችል ነበር። ነገር ግን እያንዳንዱ የተጻፈው ቃል ሕይወት ነበረው። የሚገርማችሁ ነገር ከ5 ቁጥሮች በላይ ማንበብ አልችልም ነበር። ምክንያቱም 5 አነበብኩኝ ማለት የመጨረሻ እፈነጥዛለሁ። እጅግ በጣም እደሰት ነበር። ያንን ሐሴትና ደስታዬን ማረጋጋት ነበረብኝ። ከዛ በኋላ ደግሞ ቀጥላለሁ። እያንዳንዱ የተጻፈው ጽሑፍ ሕይወት ነበረው። ኢየሱስ ክርስቶስን የማይበት ነበር። እያነበብኩኝ ቀስ በቀስ ራስ ምታት ጥሎኝ ሄደ። ከዛም በኋላ ይባስ ብሎ የመብላት ፍላጎቴ እንደ አዲስ እየተነሳን መጣ። ይባስ ብሎ ያገኘሁትን ነገር በሙሉ እበላ ጀመረ። ኃይል እንደ አዲስ ተሞላው። ከዛ ቀን በኋላ ለ3 ወር ጠበቅኩኝ። የሚገርማችሁ ከ3 ወር በኋላም በሕይወት ነበርኩ። እሱ ላይ ድጋሚ 3 ወር ጨመርኩበት። የመጨረሻ ትደርሳለህ፣ በሐኪሞች ዘንድ ይህ የመጨረሻ ጊዜ ነው የተባልኩበት ወቅት ማለት ነው። ጭራሽ ጠነከርኩኝ። በዛች 1 ዓመት ውስጥ ከሞት አልጋይ ወይም ደግሞ ከሞት ወደ ሕይወት መጣው። አዲስ ነፍስ ተዘራብኝ። ከሞት ወደ ሕይወት ኢየሱስ ክርስቶስ አመጣኝ። የበለጠ ብርቱ እንደሆነ አደረገኝ። አሁን ላይ ብዙዎቻችሁ እንደምታውቁት ለ43 ዓመታት ያክል ልዑል እግዚአብሔርን ሳገለግለው ኖሬያለሁ። በዚህ ደግሞ ብዙ አትርፌበታለሁ። አንዳች አላጎደልኩም። እግዚአብሔር ታድጎኛል። እግዚአብሔር አምላክ አድኖኛል። ከዚህ ምስክርነት ብዙ እንደምትማሩ እናምናለን። ይህ ምስክርነት ወደ እናንተ የመጣው ያለ ምክንያት አይደለም። ዛሬ ካላችሁበት ማንኛውም ኃጢአትና በሽታ የእግዚአብሔር ልጅ የሆነው ኢየሱስ ክርስቶስ ሊያድናችሁ መጥቷል። ከናንተ የሚጠበቀው ነገራችሁን በሙሉ አሳልፋችሁ ለእግዚአብሔር መስጠት ብቻ ነው። ሌላውን እግዚአብሔር ያደርግላችኋል። ፓስተር ያንግ ጆን ከማጡ ውስጥና ከሞት መዳፍ ውስጥ ፈልቅቆ ያወጣው ኢየሱስ ክርስቶስ እናንተንም ሊያወጣችሁ የታመነ ነው። ይህን ምስክርነት ይጠቅመዋል ለምትሉት ለዛ አንድ ወዳጃችሁ አጋሩት። ቪዲዮውን ላይክ፣
ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግ እንዳይረሳ። ሐሳባችሁን በታች ባለው ኮሜንት ስራ አጋሩን። እናመሰግናለን።